የአላህ ስብሓነ ወተዓላስ እኔ እንደናንተ አይደለሁም ብሎ ተናገረ። የእኛ ማስቀመጥ ድርጊት ካለው የእርሱ ደግሞ እንደዛ አይደለም። ለይሰ ከሚትሊሂ ሸይኡን ወሁወ ሰሚዑል በሲር፣ እኔን የሚመስል አንድም ነገር የለም እኔ ሰሚና ተመልካች ነኝ አለ። አያቸው አይደለም? ስለዚህ አላህ ስብሓነ ወተዓላ በማንነቱም በምንነቱም በፍጹም እኛን የሚመስል አይደለም። እርሱ ፈጣሪ ነውና በባህሪውም ልክ እንዲሁ እኛን አይመስልም። እኛ ስናስቀምጥ ጊዜ የሆነን ነገር እግራችንና ያ ንክኪ ያለው አላህ ስብሓነ ወተዓላ በዚያ ላይ ያደረገ ሲባል ጊዜ በፍጹም ያ ነገር ንክኪ ያለው ሆኖ አይደለም። ገብቷቸዋል? ከይፍያው እንዴት ነው ታዲያ? ላ ያዕለሙሁ ኢለላህ ስብሓነ ወተዓላ፣ ከይፍያውን አላህ ስብሓነ ወተዓላ ነው የሚያውቀው። ግን አንድ የምናውቀው ነገር እኛን አይመስልም። ያንን ነው ብዙ ሰው ደግሞ ማወቅ የሚፈልገው ከእኛ ጋር የሚመሳሰል እኛን አይመስልም። በዚያ ላይ ምን ጥርጥር እንዳይገባቸው 5 ቦታ ላይ አላህ እኔ ከእናንተ ጋር በምንም አልመስላቸውም ብሎ ተናግሯል። ሰውን የሚመስል ነገር ሁሉ ካያችሁ ፈጣሪ ያንን አይመስልም። ዛቻለ ያ ነው። እሺ አሁን ይሄ ከሆነ አላህ ስብሐነሁ ወተዓላ እግሩን በእርሷ ላይ ያደርጋል ነው የሚለው። ነገር ግን በጣም የሚያሳዝነው እግዚአብሔር ገሃነም ውስጥ ይገኛል አሁንም ድረስ። በጣም ማለት ነው የምናሳያቸው አንድ ጊዜ እግዚአብሔር ገሃነም ማስረጃ ክፈትልን። እሺ ልናሳይሽ ነው። እስከጣጧ አንዴ ሁሳኛ ወጣ ይሄን አንብብላት። ያው ትንቢተ ኢሳያስ ምዕራፍ 6 እግዚአብሔር እንዲህ ይላል። በደንብ አንተ አምላክሽ ነው እንደዚህ የሚል አምላክሽ ነው አለ። ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ይላል እግዚአብሔር። እግዚአብሔር ምን አለ? ምድር የእግሬ መረገጫ ናት ይላል። ምድር ምንድን ናት ለእግዚአብሔር? እርግጥ ነው። ስለዚህ አምላክሽም ምድርን ይረግጣል ይባላል እና ስለዚህ አሁን ድረስ እየረገጠ ነው ያለው ማለት ነው። ለዛ ነው ህይወት የከበደ ሰዎች የከበዳቸው የሚል አስተካክለው የእግሬ መረገጫ ናት ሲል እኮ ምን ማለት እንደሆነ ገብተዋል። የእግሬ መረገጫ ናት ምን ማለት ነው? የፈጠራትን ምድር እንዴትም አድርጌ እንደምንም አድርጌ አፍርሼም ሆነ ምንም አድርጌ ሆነ መስራት እችላለሁ። መረገጫ ነው በቃ እኔ ማድረግ የሚሳኔ ነገር የለምና ሁሉን አደርጋለሁ እያለክ ነው እንጂ መረገጫ በእግሩ እንደዚህ አንተ እንደምታስበው ወይ እንደምትለው መረገጫ ነው። እሱ ያልሽው አንቺ ነሽ። እግዚአብሔር ያለው ምድር የእግሬ መረገጫ ናት ያለው እንጂ ምድር ፈጥሬያለሁ አላለም። እሱ ያልሽው አንቺ እግዚአብሔር ነሽ እንዴ? እኔ በምን አቅሜ እግዚአብሔር የፈጠረኝ ሰው ነኝ። ስለዚህ ለምን እግዚአብሔር ያለውን አለት ያለሽ? እግዚአብሔር እንደዛ አላለም። እግዚአብሔር ያለው ምድር የእግሬ መረገጫ ናት ነው ያለው። ሙሉን አንብበው ያው ነበልኩት። የመሰሉልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው ይላል። ያው እና የምሰሩልኝ ቤት ምን አይነት ነው ማለት እኮ ቤተክርስቲያንን ምን አይነት ነው የምሰሩልኝ? ይህ ማለት እኔን ቤተ መቅደስ ያው ቤተክርስቲያን ማለት ቤተ መቅደሱ ሰሩልኝ ቤት ምን አይነት ቤተ መቅደስ ይለያል። ኖ ያውነች ቤተ መቅደስ ማለት እኮ ውስጧ ያለችው አለች። ቤተ ክርስቲያን ማለት አጠቃላይ ስልጣናት ነው። አሁን ጥያቄያችን እግዚአብሔር ምድርን ይረግጣል ምን ማለት ነው? ነገርኩህ እኮ ቤት አንብበው። ለምን እሷን ብቻ ለምን ታነባለህ? አንብበው ሙሉ ቤት ምን አይነት ነው? በሰውኛ ዘይቤ ስለሚናገር ነው አባቴ። መጀመሪያ ፀሐይ አሁን ፀሐይ በእግሯ ትሄዳለች ቢል ፀሐይ በእግሯ ስለምትሄድ ነው። በሰውኛ ዘይቤ ስለሚናገር ነው። እግዚአብሔር በሰውኛ ዘይቤ የሚባል ነገር አለ። እግዚአብሔር ፀሐይ በእግሯ ትሄዳለች ነገር ልንገራችሁ። አንዳችሁ ሶስት አውራ ተስማሙን። አንዳችሁ ወይም እርስ በርሳችሁ ተወያዩ። ትናገላችሁ፣ ትመከራላችሁ። እሺ ሜት አድርጉና አሁን ሁሱ ቀጥል። እግዚአብሔር በሲኦል ውስጥ አለ የለም? የሆነ እስክድል ስጦት የሆነ ጨዋ ልጅ ነው በነገራችን ላይ የሆነ የለም። እሺ ኤልሲ ትመልሻለሽ? እግዚአብሔር በሲኦል ውስጥ አለ ስል ነበር ቅድም። እግዚአብሔር በሲኦል ውስጥ አለ ብለሽ ታምኛለሽ? ውሱ ማስረጃ እንደ ወንድሜ ነው ማየ እያልኩ እያወራሁ ነው። የለም ለምን ትለኛለህ? ወንድሜ ነህ። ስለዚህ እጠይቅሃለሁ። እግዚአብሔር በሲኦል ውስጥ አለ የለም እያለች ነው ኤልሲ። ያውና እግዚአብሔር በሲኦል ውስጥ እንዳለ መጽሐፍ ቅዱስ ወደ ሰማይ ምን ይሳነዋል? እሱ ሲኦልን ማን ፈጠራትና ነው? እና እሱ ካልፈጠራት እሱ ነው የፈጠራት ሲኦልን አይደለ? ሴጣንም እግዚአብሔር ነው የፈጠረው። አሁን መፍጠሩ ሳይሆን ያ ደግሞ ሴጣን ለሴጣን
እና ዋናው እኮ ከፈጠረ እግዚአብሔር የትም ይኖራል። የትም ላይኖር እንዴት ይችላል? ስታስበው አንተ ማለት ነው። መፍጠሩ ሳይሆን ትልቁ ችግር ምን መሰለሽ? በሲኦል ውስጥ አለ እግዚአብሔር እያለ ነው መጽሐፉ። ዲያብሎስ ነው አይደል ሲኦል ውስጥ ያለው? አብሮ ዲያብሎስ እና እግዚአብሔር አብሮ ናቸው ሲኦል ውስጥ ማለት ነው። ምን ታያለሽ በዚህ ነገር ላይ? አይከብድም? አምላክን በሲኦል ውስጥ ነው ብሎ እንዴት አምላክ ገሃነምን ይጫናታል በእግሩ ብሎ ጥያቄ መጠየቅ? ላንብበው፣ ሙሉውን ላንብበው። ቆይ እኔን ጠይቀኝ፣ እሷን አስገባት። እኔ መለስኩልህ። ምን ይሳነዋል ስል አስወጣኝ፣ ጸጥ አስደረከኝ። ውሱ ለምን ያው ራስ ደስ ትለኛለህ? እኔ አንድ ነገር ልንገርህ፣ በእንደዚህ ነገሮች አንተ የምታወራው ነገር ደስ ይለኛል። አንተ ጋር መገባው ለዚህ ነው። በክብር ነው፣ በክብር ታወራ ደግሞ ደስ ይላል። የሆነ አጭር ለምሳሌ ማለት ነው የሆነ ጥያቄ ስጠይቅ ይሄ ነው ጥያቄው ብለህ አጭር ነገር ማብራሪያ የሌለው ነገር አድርገህ ትወጣለህ። ያኛውን ዝም በሉ ምናምን ትልና ያጀማ የሆነም ነበር እኮ ማን ነበር ስሙ? የሆነ አንዴ ተረጋጋ በቃ። ኢምራን አንዴ አስነብባት እያለች ነው። በሲኦል ውስጥ አለ እግዚአብሔር። በጣም ከባድ ነገር ነው ወላሂ። ሲኦል ውስጥ ይገባል። ዲያብሎስ ገሃነም ውስጥ ነው እያላቸው እንደገና መልሳቸው አምላካቸውንም ገሃነም ውስጥ አለ ማለት ይሄ በጣም ይላል መሰለኝ። ወደ ሰማይ ቦታ አንተ በዚያ አለ፣ ወደ ሲኦል ቦርድ በዚያ አለ። ኢየሱስ ክርስቶስ ሁሉም ቦታ አለ አይደለም? ስለዚህ በሲኦል ውስጥ አለ አምላክ። ኦፍኮርስ ገሃነም ውስጥ አምላክ አለ። ገሃነም ውስጥ ይኸውልህ ላስረዳ፣ መሰማኝ ከሆነ ላስረዳ። እሺ ኢየሱስ ክርስቶስ ገሃነምንም ገነትንም ፈጥሯል አይደለ? ገሃነምም አለ ሲኦልም አለ። እኛ በምርጫችን ነው ሲኦል የምንሄደው። እኛ መርጠን ስለሄድን ኢየሱስ ክርስቶስ እዛ ውስጥ እኛ የመረጥንበትን ሲኦል እዛ ውስጥ ቁጭ ብሎ ልቀበላችሁ አይልም። በስራችን ነው አይደለ እዛ የገባ ነው። ሶዛ ስላንቺ ሳይሆን ስለሱ ስለ አምላክ ነው ይጠይቁ። አምላክ በሲኦል አለ፣ በእርግጥ አለ። ዲያብሎስም እዛው አለ አብሮት አይደለ? ሰይጣን እኔ እያልኩ ያለው እኮ ማን ያዘ መበላ ዲያብሎስና እግዚአብሔር አብረው ናቸው በሲኦል ውስጥ አሉ እያሉ። ዲያብሎስን ማን ፈጠረው? ዲያብሎስ እንደ እግዚአብሔር ፈጠረውን በልሽ ችግር የለውም። ግን በሲኦል ውስጥ አለ የሱስ እኮ ይበል። ሁለቱም አብረው ናቸው በሲኦል ውስጥ። እግዚአብሔር ለምን ሲኦል ውስጥ ትሄዳለህ? ለአንተ የተሰጠልህ የተፈቀደ ቦታ ገነት እያለልህ እንዴት ነው አንተ ሲኦል እጠብቃቸዋለሁ ብሎ የሚሄደው? ለሲኦል ላይ እሺ ጥያቄ ያለው ካለ ይወቃል ማለት አዎ፣ መጽሐፍ እንደዛ ስለሚል ነው። እንደው እንዲያውት ያክል ነው፣ ሌላ አይደለም። እሺ ጥያቄ ያለ ይቀጥል። ናፈቀኝ ጥያቄ አለ አለሽ? እሺ ናፈቀኝ አለ አንዴ ከይቅርታ ጋር ዮኒ፣ ከዛ ይቀጥላል። እሺ ይኸው እሺ ብያለሁ። ማርያም ደረቅ ልጅ። እሺ ከላይ ማርያም አለሽ? አለው ጨርሱና እኔ እቀጥላለሁ። እሺ ጥያቄ አለ ይቀጥል። በቃ ኢምራን ዮኒ ናውራው እስኪ ትንሽ ለምን ኢምራን ቤት ነው እንደ የገባሁት? አንተ ቤት ገብቼ እንትና ነውረው ስላለ እንዴ አንተ ጠይቅ። ይሄ ቤት የሱ ቤት ነው ነው ሌላ ቤት ተጋብዤ ነው። እሺ አንድ ነገር ልንገርህ፣ በቀደም ነግሬሃለሁ። አንተ ስታወራኝ ማለት ነው አንተ እንደውም ተሸማቀቅበት አላ አንድ እጅ ያለው የለውም በሚለው ማለት ነው። እኔ እጅ አይደለም እግር ቢኖረው ጥፍር ቢኖረው ፈጣሪ እግዚአብሔር እጅ ቢኖረው ጥፍር ምን ችግር አለው? ክፋት ነው? ለእኛም እኮ እጅና ጥፍር አለን። አንተም የምታስወጣኝ በእጅ በጥፍር ነው። እሺ እግዚአብሔር ጥፍር አለው ስወጣኝ ማለት ነው። አይተህ ማለት ነው። አይን አለው። ጥፍሩ ምን አይነት ነው? ረጅም ነው አጭር ነው? የማን ነው ጥያቄው? የእግዚአብሔር አለው። ረጅም ነው አጭር ነው? አይ በእናንተ እኮ ነው የመጣው ጥያቄው። አይ በአንተ እግዚአብሔር ያለ አሁን እሱ
አሁን ይመልሳ ጥያቄው ቢሆን እኮ ቢሆን እኮ ችግር አለ። መልስ መጀመሪያ እግዚአብሔር ላይ ያለውና እግዚአብሔር ጥፍሩ ምን አይነት ነው አይደለም ጥያቄው አላ መልስልኝም። ቀኝ እጅ ነው ያለው የግራ እጅ ነው ያለው ሲባል ስማይ ጥፍሩ ረጅም እንደሆነ ላሳይክ ቃል በቃ ከመጽሐፍ ወላሂ ከመጽሐፍ ላሳይክ። ህዝቡ ክርስቲያን በቀኛ ሙስሊሞች እንደዛ ባናምን እኮ ያረጋል። ዮሚ አዳምጥ እንጂ ውሱ እኔ እኮ ነኝ የነገርኩት። ያሳየህ ወይ ማስረጃ ታስወጣል። ሙስሊሞች አይደብራቸውም። ማስረጃ እኔ ጠይቄ እኔ ነግሬ ለምን ትመጣለሽ? ይህን ያሳየህና ወደ ቀጣይ በቃ እነሱ ነው እኔ ነግሬ ገና እሱ ገና ያስረጅ ይሆናል እንዴ? ይሄ ክፋት ነው። እንዲህ መሰለኝ ማድረግ አልችልም። በጣም ይቅርታ። እሺ አውራ ከላይ ያሉትን አውራቸው እሱን ጨርሰና ይባ። እሺ መጀመሪያ ስድብ እንዳይመስላችሁ ላሳያቸው። ያው ተመልከቱ። ሰይፈ ስላሴ ምን ብሎ ያስቀምጣል? አንብቡት እናንተ። አይን ያለው አንብብ። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። የእግዚአብሔር ጥፍር ከጣቱ ጋር ምንድን ነው? የተባበረና የተመሳሰለ ነው። እደግመዋለሁ። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር። ስለዚህ የክርስቲያኖች አምላክ ጥፍር አለ። ጥፍራቸው ደግሞ ምንድን ነው? ከጣታቸው ጋር እኩል ነው። ሚስ በጣም ረጅም ነው ማለት ነው። ይሄ የዕብራውያን መጽሐፍ አይደለም፣ የክርስትና መጽሐፍ ነው። ስለዚህ እግዚአብሔር ጥፍሩ ረጅም ነው። አቅርበናል ማስረጃ። ውሸትን የሚል ካለ ይግባ። ያው በመጽሐፍ ነው የከፈት ነው። ቀጥሉ። ሰይፈ ስላሴ ሲጀመር ሰይፈ ስላሴ አንተ እዚህ ጋር ማቅረብ አችልም። በመጽሐፍ ቅዱስ በአዲስና በብሉይ ኪዳን ብቻ ነው ማቅረብ ከመጽሐፍ ቅዱስ ማሳይሻለሁ። ሰይፈ ስላሴ ኖ አሳየን። ከመጽሐፍ ቅዱስ ብቻ ብሉይ ኦርቶዶክሳች ሜንተነሽ ኦርቶዶክሳች ሜንተነሽ ኦርቶዶክሳች ሜንተነሽ ኦርቶዶክስ ከሆነ ሰይፈ ስላሴ ማለት ቤተ ክርስቲያኒቱ። ኧረ በእናትህ እኔን እሱን አታውቅም። እሱን ስለሱ አታስባራልኝ። እኔ ያልኩ ያለሁት በብሉይና በአዲስ ኪዳን ብቻ። ይሄ መጽሐፍ መጽሐፍ ቅዱስ ይሄ መጽሐፍ እሱ ሰይፈ ስላሴ ይኸውልህ፣ ሰይፈ ስላሴ በአንተ የሚነበብ አይደለም እንኳን ለአንተ። ስለ ስላሴ አንድነት ሳታውቅ አንተ ሳታነበው ዘለዛ ላይ ጥልቅ እዛ መጽሐፍ ላይ ያለ እኔም አላምንበትም። እኔ አምላክ ሶስት አምላክ አለ አላምንም። ግን እዚህ መጽሐፋችሁ ላይ በየቀኑ የምትዘምር ያ መጽሐፍ አትቆጪ አንዴ ፕሊስ አትቆጪ ስዬ የሚታርግ አላስረዳሽ። ይሄ መጽሐፍ ማለት በየቀኑ ቤተክርስቲያን ላይ የሚደገም ተመልከቱ። ዘሰኞ፣ ዘስኑይ፣ ዘስሉስ፣ ዘረቡዕ፣ ዘሐሙስ፣ ዘአርብ፣ ዘቅዳሜ፣ ዘእሁድ እየተባለ በየቀኑ የምትደግሟት መጽሐፍ ነው። ሙስሊም ሲያነበው መሸማቀቅ የለባቸውም። ይሄ መጽሐፍ በየቀኑ ይነበባል። ምን ብሎ ያነባሉ? እኛ ጋር ሲመጡ ያፍራሉ። ግን ቤተክርስቲያን ምን ብሎ ያነባሉ? እግዚአብሔር ሆይ ጥፍርህ ረጅም ነው እና መሰግናት ጥፍርህ ይባረክ ይላሉ። ስለዚህ መጽሐፍሽ ነው፣ ታምኝበታለሽ፣ መቀበል አለብሽ። ሙስሊም ፊት ሲሆን በደንብ አምንበታለሁ እኮ ይኸውልህ፣ ጸሎት አለ፣ ሁሉም ጸሎቶች አሉበት። ስለዚህ የምታምኝበት ከሆነ እግዚአብሔር ጥፍሩ ረጅም ነው። መጽሐፉን ያለው ቃል በቃል ደግም ይላሳል፣ ደግም ይላሳይ። ውሸት እንዳይመስልሽ ያው ደግም ይላሳይ። ሶሪ ተመልከቱ። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ተነጣጥለው ያለመነጣጠል ተባብረው ለተመሳሰሉ ላሉ ጣቶቻችሁ ሰላምታ ይገባል። ስለዚህ የእግዚአብሔር ጣት ሰላምታ ይገባዋል። ጣቱ ምን አይነት ነው? ከጥፍሩ ጋር እኩል ነው። ጣቱ ከጥፍሩ ጋር እኩል ነው። ዛሴት ቀጥል ሁሱ። እሺ ሲሳይ ከጥፍሩ ጋር እኩል ሰላም ነው። እንዴት ነህ? ሰላም አመሻችሁ። አለን አልሐምዱሊላህ። እሺ ጥያቄ አለ? አዎ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አላህ ለእናንተ ተገልጧል ወይስ አልተገለጠም የሚል አንድ ጥያቄ ነበር። በቃል ለነቢያቶቻችን ተገልጧል። በቃሉ ማለት ድምፁን አሰምቷቸዋል። በማንነቱ ከሆነ ግን እርሱ የትንሣኤ ቀን ነው የምናየው። አምላክ አላህ ሱብሓነሁ ወተዓላ እሱ መሆኑንስ በምንድን ነው የምታረጋግጡት? እሱ መገለጡን በምን ነው የምታረጋግጡት? በነቢያቶቻችን ነው። እኛ ሳይሆን ተገልጧል የምንለው ለነቢያቶቻችን ነው። ለምሳሌ ለነቢያችን ሙሴ ተገልጦ ነበር። ልክ እንዲሁ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገልጦ ነበር። ያ ማለት በቃሉ አናግሯቸው ነበር። በቃል መገለጥና
በማንነቱ መገለጥ አለ። በማንነቱ ለማን ተገለጠ አልከኝ? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ያ ማለት በቃል ስል ቃል በቃል አናግሯቸዋል። ያለማንም መካከለኛ ድምፁን አሰምቷቸዋል፣ አናግሯቸዋል። እሺ እስኪ እሱን ቃል ታሳይኝ ትችላለህ? ይቅርታ ጋር እንደዛ የሚለው ክፈትለት። ሶሒህ ሙስሊም 162 ሶሒህ ሙስሊም 162 ያዳላት ስማቸውን ከቁርአን ጀምርና ያው አንበብሱ ያው እና ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ ሚንሁም መን ከለመ አላህ ወረፈዐ ባዕضሁም ደረጃት ይላል። አላህ ስብሓነሁ ወተዓላ ሲናገር ያው አማርኛው ላይ እነዚህን መልእክተኞች ከፊላቸውን በከፊሉ አበለጠን ይላል። ከእነርሱ በውስጥ አላህ ያነጋገረው አለ አለ። አያር አምላክ አላህ ስብሓነሁ ወተዓላ ያናገራቸው በቃሉ የተገለጠላቸው አሉ። ያኒ ማለትም ሙሳ አንደኛው ሙሴ ወሙሐመድ ሰለላሁ ዐለይሂ ወሰለም ሁለተኛው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እነዚህ ወከዛሊከ አደም ልክ እንዲሁ አዳምን እነዚህ ሶስቱን ነቢያት አላህ ስብሓነሁ ወተዓላ ያለማንም መካከለኛ ቃል በቃል ተገልጦላቸው በድምፁ አናግሯቸዋል። ይህ ነው ታዲያ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምንም ሶሒህ ሙስሊም 162 ላይ ስማቸውን እየጠራ ሙሐመድ ሆይ ያሉት እያላቸው እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት ዛሬ የምንሰግደውን ታላቁን ሶላት በቃል ነው ያዘዛቸው። ያው ያል ፈሰልሁ አተክፊፍ ሊኡመቲክ ፈረጃዕቱ ወደ ጌታ የተመለስኩኝ እያሉ ይናገራሉ። ከዚያ በኋላ ፈቃለ ያ ሙሐመድ ሆይ ሀዚህ 5 ሰለዋት እነዚህ 5 አውቃት ሶላቶች ናቸው እያለ አናገረኝ ይላሉ። ሙሐመድ ሆይ እያለ እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ እያሉ እያናገሩት ማለት ነው። ያ ይሄን ይመስላል። ከፈለክ ወደ አማርኛ እንቀይርልሃለን። እሺ እንትን በሙስሊም ለምሳሌ በሙስሊም እምነት ማለት ነው ሌላ እንትኖችን ለምሳሌ ከሃይማኖታችሁ ውጭ የሆነ ወይም ሙስሊም ያልሆኑትን በመከባበር ወይስ አክብሩ ወይስ ምን አይነት ትእዛዝ ተምሯለሁ? መልካም ኢስላም በጣም ደስ ከሚለኝ ነገር ምን እንደሆነ ታውቃላችሁ? ወላሂ ከሌሎች ጋር ያለው ሙዓሸራ አኗኗር፣ ከሌሎች ጋር ያለው መከባበር፣ በዛው ልክ ደግሞ አጥፊ ለሆኑ ሰዎች ይገስጻል፣ ይመክራል፣ እንዲስተካከሉ ያርማል። ምን ይላል? ነገር ግን ካልተጋደልኩኝ ካላጠፋሁ ለሚለው ሰው ደግሞ ስርዓት ለማስያዝ ያለ ሃይማኖት ነው። ገብቷችኋል አይደለ? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ሲናገሩ ስለ ከሌላ ጠላቶች ጋር እንዴት መኗኗር እንዳለብን ላ ተተመነው ሊቃአ አልዐዱው አሉ ወሰሉላህ አልዓፊያ ፈኢዛ ለቂቱሙሁም ፈስቢሩ ፈኢነ አልጀነተ ተሕተ ظላል ሲዩፍ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ጋር ተገናኝታችሁ መፋለምን መገዳደልን እንዳትመኙት አሉ። እንደው በፍጹም በውስጣቸው እንዳይኖር ይሄ ነገር። ታዲያ ምን እንመኝ? ይልቁንስ በመካከላችሁ አላህ ሰላምን እንዲያሰፍን ጸልዩ አሉ፣ በእናንተም በጠላትም መካከል። ነገር ግን ጦር ሜዳ መጥተው ሊዋጉን ከመጡስ ፈኢዛ ለቂቱሙሁም ፈስቢሩ ፈኢነ አልጀነተ ተሕተ ظላል ሲዩፍ። ነገር ግን ጦር ሜዳ መጥተው ሊጋደሏችሁ ከመጡ የዛኔ እንዳትሸሹ እዛው ጽኑ አሉ። ገነት ከሰይፍ ስር ነች ያለችው ብሎ የተናገሩት የዛኔ ነው ማለት ሊጋደሉ ከመጡ፣ ካልሆነ በስተቀር ግን ሰላምን እንዲያሰፍን ጸልዩ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም ከሌሎች ጋር እንዴት መኗኗር እንዳለብን ካስተማሩት መካከል አሕሲን ኢላ መን አሳአ ኢለይክ፣ ወደ አንተ ክፉ የሰራብህን አንተ ወደ እርሱ መልካም ስራለት አሉ። ያ ሰላም፣ ክፉ በክፉ የመጣብህን አንተ በመልካም አስተናግደው አሉ። ወአዕጢ መን ሐረመክ አሉ፣ የነፈገህን ደግሞ አንተ ስጠው አሉ። ወዕፉ ዐመን ዘለመክ አሉ፣ የበደለህን ደግሞ ይቅር በል አሉ። ያ ሰላም። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለይሰ ልሙእሚኑ አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ስለ ጉርብትና ደግሞ ሲናገሩ አማኝ የሚሆን ከሃዲ ጎረቤት ነው ብቻ እንዴት መኖር አለብን ከእርሱ ጋር የሚለውን ሲናገሩ ለይሰ ልሙእሚኑ አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ፣ ለራሱ ጠግቦ እያደረ ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይህ ትክክለኛ አማኝ አይደለም ብለው ተናግረዋል። አያቸው፣ ጎረቤትህን አካፍለህ ብላ ነው። አማኝ ይሁን ከሃዲ ይሁን እርሱ ጉዳይ ሊሆን አይገባም። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት። በዚሁ አንጻር ደግሞ
እጋደላለሁን፣ ሰላምን አልፈልግም፣ ካልረበሽኩኝ፣ ካልበጠበጥኩኝ የሚለውን ደግሞ ስርዓት ማስያዝ አለበት። ተጋደሏቸው የሚል አንቀጽ ባገኛቸው ቁጥር ቁርአን ላይ እንዲህ አይነት የሚጋደሉ ከሃዲያኖችን ብቻ አስመልክቶ የመጣ አንቀጽ ነው። አላህ በቁርአን ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ተጋደሏቸው፣ ወላ ተዕተዱ አለ። ነገር ግን ባልተጋደሏቸው ላይ ወሰን እንዳታልፉባቸው አለ። ያቸው የሚገርም ጦር ሜዳ ላይ ራሱ ሰሃቦች ሲላኩ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይሏቸው ነበር? ላ ተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢረን ወላ እምረአትን ወላ ቅሲሰን ወላ ራሂበን ይሉ ነበር። አደራ በጦር ሜዳ ላይ በምትሄዱ ጊዜ ሰሃቦች በመንገድ ላይ የከሃዲያኖችን ህፃናት ልጆች ብታገኟቸው እንዳትገሉባቸው፣ አዛውንቶቻቸውንም ሽማግሌዎቻቸው እንዳትገሉባቸው፣ ሴቶቻቸውንም እንዳትገሉባቸው፣ እንስሳቶቻቸውንም እንዳትገሉባቸው፣ እርጥብ ዛፍንም እንዳትቆርጡባቸው፣ ገዳም ውስጥ ያለንም መነኩሴ እንዳትገሉባቸው ይላሉ። ሁሴን በዚህ አጋጣሚ ከይቅርታ ጋር እንደዛ የሚለው ፓርቲ ያሳየ ብታስረዳ ማስረጃ ይክፈትልን። ገዳም ውስጥ ኤልሳ ቆይ አንቺ ኤልሲ ቆይ አንዴ ጠብቂ። ክርስቲያኖችን ገደሏቸው። ቆይ አንቺ እስኪ ቆይ ኤልሲ ምን ሆነሽ ነው አንቺ? መሀላችን ላይ አትግቢሽ። እሱን ልጠይቀው ነው። ቆይ ዝም በይ። እሱ የይቅርታ አባቴ በዚህ አጋጣሚ በዚህ እንደዚህ አይነት ውይይት በጣም ደስ ይላል። እንደዚህ በመከባበር በጸባይ እንትን ሲል ደስ ይላል። ነገር ግን ክርስቲያኖችን ግደሏቸው፣ ወደ እናንተ ካላመኑ የእናንተን ሃይማኖት ካልተቀበሉ በሏቸው፣ ድንጋይ ስራሉና በሏቸው። የእነሱ ድምፅ ሳይሆን የእናንተ ድምፅ እንዲሰማ ከፍ አድርጋችሁ እነሱ ያሉበት ሁለታችሁ ያላችሁበት እንኳን ቢኖር የእናንተን ድምፅ ከፍ አድርጋችሁ የእነሱ እንዳይሰማ አድርጋችሁ አጥፏቸው። ነገር ግን የእኛን ሃይማኖት የማይቀበሉ ከሆኑ አጥፏቸው። ሌላ ደግሞ ሙስሊም ሆኖ ወደ ሌላ ሃይማኖት ሄዶ ራሱን እንትን ካላለ ይገደል ምናምን የሚል ፓርት አለ። አጋጣሚ ፓርቱም ምዕራፍ ባላውቀውም እና አሁን ያልከው የጠቀስካቸው ይቅርታ ቆይ እጨርስላለሁ፣ እየጨረስኩ ነው። አሁን እንትን ያልካቸው የነገርከን ማለት ነው ያስረዳህን በማስረጃ እና እንትን እያልክ ብታስረዳን ለእኛም ግልጽ ይሆናል እና እዚህ ያለውም ሰው ይረዳዋል በደንብ ብዬ አስባለሁ። እና እሱም ብታሳየን ከይቅርታ ጋር። እሱ አንድ ችግር የለውም እናስረኛለን። እሱ አንድ ይቀጥላል። መጀመሪያ እንትና ከይቅርታ ጋር አሁን ያለው ነገር ከክርስትና ያወጣ ግደሉት፣ ክርስቲያን ካልሆነ ግደሉት የሚል ያለው ቃል በቃል አንተ ባልከው በክርስትና ነው። አሁን ቦርድ ባይወደቀው መጽሐፈ ሚስጥር በግዕዝና በአማርኛ ተናጋሪው አምላክ ነው። አምላክ ምን አለ? ተመልከቱ። አምላክ ምን አለ? ሁሴን ልመልስልህ አንዴ። ሁሴን ልመልስልህ። እኔ ጋር አታወራም። አንዴ የሚታገሱ እኔ ያስፈቅድ አሳይ። እንደዛ ሚል ላሳይህ ነው። ፔጅ 29 ላይ በመጽሐፍ ነው የማወራህ። ምን ይላል? መጽሐፍ ቅዱስ ነው መጀመሪያ። መጽሐፍ ሚስጥር ብያለሁ። ጆሮን አሰራ። መጽሐፈ ሚስጥር እንደዚህ ይላል። ጌታችን በወንጌል በአንገቱ የወፍጮ ደንጊያ አስረው ወደ ጥልቁ ያስገቡት አለ። እነሆ ሃይማኖትን በካዱ ላይ በብሉይም በሐዲስም የሞት ትእዛዝ ወጣ። ከክርስትና ወጣ ካለ ይሙት። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ ሰይፍ ያዙ አለ። ማጭዳችሁን ጦር አድርጋችሁ አሰሩ። ገራገሩ ጠበኛ ይሁን፣ ደካማ እኔ ብርቱ ነኝ ይሆናል። ስለዚህ አንደኛ ምን አገኘን? ከክርስትና ወጣ ካለ ይገደላል። ሁለተኛ ደግሞ ሙስሊሞች እንደሚገደሉ ተመልከት። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ። በክርስቶስ የማያምን ካለ ትገላላችሁ፣ ከክርስትና የሚወጣ ካለ ትገላላችሁ። ይሄ በእናንተ ያለው ቃል በቃል ኖ ልመልስልህ ቃል በቃል ይኸውልህ። ይሄ ማለት ምን መሰለህ? ለምሳሌ ሊወጓችሁ የመጡትን ከሃይማኖታቸው ወጥተው ለምሳሌ ከክርስትና ወጥተው እንዳታቋርጠኝሽ፣ ከክርስትና ወጥተው እናንተን ሊያቋሽሹ ሊዋጓችሁ በእነዚህ ሃይማኖቱ ነው። ለምሳሌ በሌላ አምልኮት ሊሆን ይችላል፣ በሌላ አምላኮት ሊሆን ይችላል። በእነሱ ሊዋጉ የሚችላቸው አንተ ኢየሱስ ነህ ማለት ኢየሱስ ነህ አንተ ኢየሱስ ነህ ስትል አልገባኝ። ኢየሱስ የተባለው አካል አንተ ነህ? ኢየሱስ የተባለው አካል አንተ ነህ? ኢየሱስ ማን የማምንበት ሰው ነው እንጂ
አንተ የምታምንበት ሰው ነው እንጂ አንተ አይደለህም። ኢየሱስ እዚህ ጋር ያለው በሃይማኖት የሚያምኑ ካሉ ግደላቸው ነው ያለው እንጂ በሃይማኖት የሚያምኑ ሆነው እናንተን የሚሰድቧችሁ ከሆነ ግደሏቸው አላለም። ስለዚህ የኢየሱስ ቃል አጨምር እንደዛ ለማለት ፈልጎ ነው እንጂ ከየት ነው ያመጣው? እንደዛ ማለቱን በምን አወቅ? ኢየሱስ እዚህ ጋር ተናገረ። በሃይማኖት ወጡ ካለ እንደዚህ የሚል ካለ አምጣልኝ። መጽሐፍ ቅዱስ አለ። ይሄ አትቀበሉ። እዚህ ጋር ጌታችን ጌታ ነው ያለው እኮ ይኸውልህ ምን እንዳለ ታውቃለህ? ይኸውልህ እዚህ ጋር የሐዋርያት አለቃ ብሏል እኮ። የሐዋርያት አለቃ ምን አለ? ሰይፍህን መዝዘህ ሙስሊሞችን ግደላቸው ይላል እዚህ ጋር። ይሱ አንድ ያዳምጠኝ። ምን አለ መሰለህ በክርስትና አሁን ክርስትና ላይ ብዙ አይነት ሚዩት አድርጊ ማን ነው እና ምን አለ መሰለህ ለምሳሌ ካቶሊክ አለ እያስገባብኝ ነው ማን ሌላ ሚዩት ያላረጋል። አንተ ከየት ቤተ እምነት ነህ? አንተ ጴንጤ ነህ ኦርቶዶክስ ነህ? ከኦርቶዶክስ ነኝ እኔ። ያ ኦርቶዶክስ ሆንክ። ይሄ የኦርቶዶክስ መጽሐፍ ነው። ቅዱስ አባ ጊዮርጊስ ዘጋስጫ ላሳይክ። በአምላክ ምሪት የሚናገረው አምላክ ነው። ይህ መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም ማለት። ስለዚህ የሚናገረው መንፈስ ቅዱስ አምላክ ነው። አምላክ ነው የተናገረ ያለው። እነዚህ መጽሐፎች ትርጓሜ ያላቸው እነዚህ መጽሐፎች ትርጓሜ ያላቸው የት ትርጓሜውን የተማረ ሰው ትርጉማቸው ነገረኛ ግደሉ እረዱ እያለ ነው ያለው። አንተ ቆይ እንጂ አንዴ ከክርስትና ወጣ እረዱ እያለ ነው ያለው። አንዴ አዳምጠኝ እንጂ እሺ። አሁን ጥሩ እየተጫወት ነበር ቅድም መጀመሪያ ላይ እንደገባሁት። ወደዚህ እንመጣበታለን። ያንተን እኔ የጠየቁን መልስልኝና ከዛ መጽሐፉ እንዴት እንደሆነ ደግሞ ይህን እናውቀዋለን። ምክንያቱም ካቶሊክ አለ አዳምጠኝ ካቶሊክ አለ ብዙ አይነት ሃይማኖት ክርስትና ላይ ስላለ ማለት ነው። ግን አንተ በመጽሐፍ ቅዱስ ማለት አንተ በቁርአን እኔ በመጽሐፍ ቅዱስ ብንወያይ ምን ይመስላል? እሺ አንድ የሚታቁ ላስረዳ። አብዛኛውን ሰው ስለሚጽፈው ማለት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም አመጣሁልህ እኮ ተራ መጽሐፍ አይደለም። ሙስሊም በማስረጃ በመጽሐፍ ነው የምናወራው፣ ፒዲኤፍ አይደለም። መጽሐፍ እንትንም እኮ ኦርቶዶክስ ካቶሊክ ኦርቶዶክስ ነው። ሁሴን ምን ነው ቤተክርስቲያን ያለ አንብበው እስኪ ምንድን ነው የሚለው እኮ እሱ ሊሆን ይችላል። ግን በመጽሐፍ ቅዱስ ማስረጃ ስጠኝ። ይህ ሰው ይጽፈዋል፣ ሊሳሳት ይችላል፣ ብዙ ነገር ሊኖር ይችላል። ከመጽሐፍ ቅዱስ ግን መጀመሪያ ወደዛ ከመሄዳችን በፊት እኔ የጠየቁን መልስልኝ። ይገርመሃል፣ አንተ እግዚአብሔርን ብክደው አንተም ሚስትህም ልጅህም ውሻም ካለ ውሻ፣ አህያ ካለ አህያም ትገደላለህ። አንተ በመካደ እግዚአብሔር አህያ አይምርም፣ እያንዳንዱን ነገር ይገላል። ማስረጃ ልስጥ ከመጽሐፍ ቅዱስ ያው እስኪ አንብበው። ይሄ መጽሐፍ ዝቅ ምን ይላል? አንብበው እስኪ አንብበው። በአምላክ እግዚአብሔር ከሰጠህ ዝቅ አለው እንትን ስለማይታይ እንትኑ የለም። አዎ ከአገርህ ደጆች ማንኛይቱም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ አምላክህ በእግዚአብሔር ፊት ክፋት የሰራ ቢገኝ ለአምላክ ምን ክፋት የሰራ ቢገኝ እዚህ ልብ አድርግ ያዝልኝ፣ ያስምርበት። በአምላክ ፊት አምላክ ላይ ሳይሆን በአምላክ ፊት ኃጢአት ቢሰራ ማለት ነው። ቀጥል እኮ ኃጢአት በቃ ተባር። እሺ ሄዶም ሌሎች አምላክትን ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይም ሰራዊት ሁሉ የሰገደ ቢገኝ ይህ ማለት ጣዖት እንደማለት ነው። ያዝልኝ ሌላ እኔ በኦርቶዶክስ አምልኮት ምን አለ መሰለህ፣ ከእኔ ውጭ ሌላ አምላክ አታምልክ የሚል እንትን አለ። ከመልክ ምን ትደረጋለህ? ከመልክ ምን ታደርጋለህ? ከመለክ ምሳሌ ቢያወሩህም ብትሰማም ያንን ፈጽመህ መርምር፣ ምን እንደሆነ በደንብ ተረዳ ማለት ነው። እነሆም እውነት ቢሆን በእስራኤልም እስኪ ዝቅ አድርገው በእስራኤልም መካከል እንዲህ ያለ እርኩስት እንደተሰራ እርግጥ ሆኖ ቢገኝ በቃ ማለት እንደዚህ ሰይጣን ነገር ሌላ ቢሆን ማለት ነው። ይህን ክፉ ነገር የሰሩት ያን ወንድ ወይም ያቺ ሴት ወደ በርህ ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ትወግራቸዋለህ። ገብቶሃል? በቃ ይህ እኮ ግልጽ ነው። ሁሴን ምን መሰለህ፣ ሌላ አምልኮት አታምልክ ነው። ከመልክ ምን ትደረጋለህ? ከመልክ ምን ትደረጋለህ? በድንጋይ ትወገራለህ ይላል። በቃ ስለዚህ ከክርስትና ከወጣህ አንተ በድንጋይ ደብድበው ይገለዋል። አመሰግናለሁ። አንተ ምን ሆነህ ነው? ይሄ ዘዳግም አይደለም
ኖ አንዴ ኦሪት ዘዳግም ላይ ይቅርታ፣ አንዴ በአዲስ ኪዳን ላይ እኮ ኢየሱስ ክርስቶስ መጥቶ ወርዶልን ይህን አስቀርቶልናል። ስለዚህ ኢየሱስ ያስቀደመ ነበር ድሮ፣ አንዴ ድሮ ያስቀደመ ነበር ማለት ነው። በኦሪት ጊዜ ያስቀደመ ነበር ኢየሱስ። አንተ ጊዜ ኢየሱስ ክርስቶስ ወደዚህ ሳይመጣ ጊዜ ያው ከፍቼዋለሁ። ምንድን ነው የሚለው? እስኪ በደንብ ግን ተረድተዋል? ከላይ እያነበብኩ ነው እንጂ ወላሂ በደንብ ነው የገባኝ። ሲሳይ የተረዳኸው መሰለኝ? ሲሳይ ምሳሌ ሚስተር ሲሳይ ከክርስትና ከወጣ ክርስቲያኖች ተሰብስበው በድንጋይ ደብድበው ይገሉታል። የተረዳሁት ይሄን ነው። ይሄን ደግሞ ያዘዘው ማን ነው? እግዚአብሔር አምላክ። እንዴ ምን ሆኖ መጣ? ምን ሆኖ መጣ? ኢየሱስ ክርስቶስ ምን አለ? ለፀሐይና ለጨረቃ የሰገደ ካለ በድንጋይ ደብድባችሁ ግደሉት አለ። አዳምጠኝ ሁሴን፣ አዳምጠኝ። ይሄ ሰው ማለት ነው ከምን ኑሮ ነው የመጣው? እስኪ መልስልኝ መጀመሪያ። ምን ይላል? ከየት ኑሮ ነው የመጣው ወደዚህ? እግዚአብሔርን ከማምለክ ወደ ፀሐይ ማምለክ፣ ወደ ጣዖት አምላኪ ማለት ነው። ፀሐይ ማምለክ፣ ፀሐይና ጨረቃ ማምለክ። ፀሐይ ጣዖት ነው፣ በቃ ሌላ አምልኮት ነው። ጣዖት አምልኮ በቃ ሌላ አምልኮት በለው ዝም ብለህ ባጭሩ ማለት ነው። እና ማለት ነው ከሌላ አምልኮት አምልኮ ወደ አንተ ሲመጣ፣ አንተ ለምሳሌ አንተ ወደ አንተ ልምጣለህ። ለምሳሌ በአንተ ሙስሊምና ላቀልልህ እኮ ነው እንዲገባ ማለት ነው። ምሳሌ ሲሳይ አንተ ክርስቲያን ሆነ በእግዚአብሔር ፊት ክፉ ነገር ሰርተህ ሂደህ ለፀሐይ ብትሰግድ እግዚአብሔር ምን አድርጉት ነው ያለው? ተዋጓቸው ወይም በቃ እንትን በሏቸው ማለት ነው። ምን ታደርጓቸዋለህ? እስኪ ሞቱ ድረስ አንብበው፣ እስኪ ሞቱ ድረስ በድንጋይ ተወግራቸዋለህ። ምን ስላደረጉ? እነማንን? እነዛ ጣዖት አምላኪዎቹን ወይ ደግሞ ጣዖት ያመለከ ከክርስትና ጣዖት እግዚአብሔር በቃ እግዚአብሔር ካደ ወደ አንተ ከመጣ ስለዚህ ከክርስትና ያወጣ ካለ በድንጋይ ተደብድቦ ይገደላል። ጨርሻለሁ። አይደለም አድምጠው ሰን ተው እንጂ ለምን ለመደምደም ትፈልጋለህ? መልስ ካለኝ ምንድን ነው ብለህ ጠይቀኛ። እንዴ ለምን ነዛ እንደትሆን ሀሳብ ተናገር። ያው ገብቶሃል? ምክንያቱም ስቀህ ወይም ደምድመህ ዝም ልትል አትችልም። ከፈጣሪ ትእዛዝ ሄዶ ወደ ሌላ ጣዖት ሄዶ አመለከ። ገብቶሃል? ግን አምልኮ ከዛ የፈለገው ማድረግ ይችላል፣ እንደፈለገ ማለት ነው። አስደረሰኝ መጥቶ ግን አንተን ድጋሚ አንተን ለማሳመን እንደገና ከነዛ ከጣዖቶቹ ጋር ለመውሰድ አንተ አሳምኖ ለመውሰድ ከመጣብህ፣ ለምሳሌ አንተ ሙስሊም ሆነህ ማታምንበትን ሃይማኖት እንዴት ነው መሄድ የምትችለው? አንተ በስተራስህ ማለት ነው። አችልም አይደል? እንደዛ እኮ ነው እያለ ያለው ይህ መጽሐፍ። ስለዚህ ማለት ነው መካድ ይችላል። ነገር ግን ክዶ አንተ ድጋሚን አንተን ሊያሳምን አይችልም መጥቶ ወደ አንተ። እንደዛ ነው እያለ መጽሐፍ። በደንብ አንብበው ተረዳው እንጂ እንደዛ አይደለም የሚለው። ከሌሎች ለሌላ አካል የሚሰዋ ራሱ ይገደላል ወደ አረ እንደዛ ይለም እንደዛ አይደለም። ወደ ሌላ ጣዖት ሄዶ ነገር ግን አንተን ለማሳመን እግዚአብሔሮች ለሌላ አካል የሰዋ አንድ ኢምራን አጣለ ትልቁ ላይ ሆነ ወይ አልተግባባንም። ታውቃለህ አይልም አልከኝ አይደለ? ይላል አልኩህ። አጭር ቃል እኮ ነው። እኔ ወሬ ማንዘዘት አልወድም። ላሳይህ ያው ቀጥታ ሆነ ያልኩት። እሺ አሳይ። እኔ ይላል ኢምራን አጣለ ዘጸአት 22 ላይ አንዴ ቻርጀርስ እያደረኩ ነው እና 22 21 ሌላ ጣዖት አምልኮ ምናምን ነው እንጂ የሚለው ከእግዚአብሔር ምናምን ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ዘጸአት 22 ማለት የዝቅ አድርገው ስልህ እንትን ዙም አታድርገው። ኢምራን 20 መካከል ያለችው ዙም አታድርገው። እንደ ቅድሙ አድርገህ አስነበበኝ። ወደ ታች አድርገው። ይሄ እኮ እየታየኝ አይደለም። ልክፈተው አደረገ በላ እንዴ ጥቅሱ ቃል በቃል ቀጥሞ ልቀይርልህ ብዬ ነው። ያ አይ ለማንኛውም ወደ እናንተውም ትመልስልኛለህ። እንትን ዙሙን ዝቅ አድርገው። እሺ ስልህ ትንሹ አድርገው። ኦኬ እሺ ምን ይላል? ከእግዚአብሔር ብቻ በቀር ለማምለክ የሚሰዋ ፈጽሞ ይጥፋ። በትክክል አንብበው። ከእግዚአብሔር በስተቀር ገብቶሃል?
ሌላ አምልኮት የሚያመልክ ካለ አንድ የእግዚአብሔር ቃል ሲነበብ በትክክል የሚነበው የእግዚአብሔር ቃል የመጨመር ያስቀጽፋል። እግዚአብሔር እንዳይቀጽፍ ትክክል አንብበው። የእግዚአብሔር ቃል መጨመር ያስቀጽፋል። ስለዚህ በትክክል አንብበው። እንደዛ አይልም እኮ ከእግዚአብሔር ብቻ በቀር ለአማልክት የሚሰዋ ፈጽሞ ይጥፋ። በቃ አመሰግናለሁ። ቀጥል ብዙ መልካም። ቅድም ልጅቱ ማስረጃ ሳይኝ ያልሽ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የገዳማት ሰዎችን አትግደሉ ያሉበትን አሳይ ብለሻል አይደለ? ላሳይሽ ወነወታ ኤርስ ያለሽ አለች። ቆይ እኔም ልጠይቅ ነው በዚህ አጋጣሚ ስል ከቅድሙ ላይ ጉዳይ እንመጣበታለን። ከአሁኑ ላይ ደግሞ እመጣልሃለሁ። ቆይ አንዴ እሱን ላሳያትሽ። አንዴ የአሁኑን መጽሐፍ ያዘልሽ። ማነው ሁሴን? ኮሻ እንደ ተረጋጋ ድል ስጠና እንዴ ለቀደም ማስረጃ ሰው ሲጠይቀኝ ደስ ይለኛል። ያን ሰው ደግሞ ቶሎ ማስረዳት አለብን። ነብዩ ሰለላሁ ዐለይሂ ወሰለም የገዳ ጎግል አድርገህ ያመጣኸው ከሀዲስ ላይ ነው እናሳይሽ። እሺ ሀዲስ ምን ያ ነብያት ያ እና ቁጥሩን ተመልከች። ያው ቁጥሩን እናሳይሽ 26 14 ዳውድ ላይ የትም አታገኘው። ዝም በይስ ምን አሉ? በፈጣሪ እንጠሊቁ ቢስሚላህ በአላህ መንገድ ሂዱ ተጓዙ። እሺ ወደ አማርኛ ቀይረው ጌታ ሰው ወደ አማርኛ ቀይረውና ህፃናቶችን፣ ሴቶችን፣ ሽማግሌን አትግደሉ ይላል ሀዲሱ ላይ። እግዚአብሔር ግን በተቃራኒ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው ብሏል። ያ ተመልከቱ። እሺ አሳየኝ። ይቅርታ ያው በአላህ ስምና እንደ መልእክተኛ ሃይማኖት ሄዱ። ሽማግሌ ማንበቡን አይደለም እሱን አታንብልኝ። አሳየኝ። ምን እናሳየሽ? ኖ አረብኛውን አታሳየኝ። አማርኛ ላይ ሆኖ ምን መጽሐፍ ነው? ቡኻሪ ነው? ሱራ ነው? ሳያት ቡኻሪ ነው? ምንድን ነው? አቡዳውድ ሱነን አቡዳውድ ያዥ 26-14 በአማርኛ ጻፉና ኮሜንት ነው። አሁን አንተም በላይ ይኖራል። ያ አላ ተመልከቱ። ሽማግሌ ይላል ልጅን ወይንም ህፃንን ወይንም ሴትን አትግደሉ ብትለዋን ኢምራን አድርጋለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አያሹ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሽማግሌን፣ ሴትን፣ ህፃንን አትግደል አሉ። ክርስትናስ ላይ እግዚአብሔር ምን አለ? ሽማግሌን፣ ሴትን፣ ህፃንን ግደል አለ እግዚአብሔር። ደግሞ ሕዝቅኤል 9 የሚለውን ማን ነው ያለው? የሚለውን አሳየን። ማን ነው ያለው? ነቢዩ ሰለላሁ ዐለይሂ ወሰለም ናቸው ያሉት። እኔን ከመክፈት በፊት የራስህን አሳየኝ። ማን ነው ያለው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ያው ሐዲስ ነቢዩ ሙሐመድ የት አለ? በአማርኛ ትራንስሌት አድርገልኛለህ። ነቢዩ ነው ያለው ብለህ የአላህ መልእክተኛ ይላል። ያው ወደ አማርኛ ቀይርላት። ይኸው የአላህ መልእክተኛ ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ማን ነው? የአላህ መልእክተኛው ማን ነው? ነቢዩ ሙሐመድ ማን ነው እያለች እኮ ነው። ሁሴን አልተረዳትም እኮ እሷ። መልእክተኛውስ ማን ነው እያለች ነው። ማን ነው? ስሙ እኮ መገለጽ ነበረበት እኮ። ነቢዩ ሙሐመድ ናቸው የአላህ መልእክተኛ። ነቢዩ ሙሐመድ እኔ እኮ በአፍ ንገረኝ አይደለም ያልኩ ያለሁት ማስረጃው ከነ ማስረጃው ማለት ነው እኮ። የአላህ መልእክተኛ የሚሆን አስምርላት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይታይሽም? እንዲህ ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እንዲህ ብለዋል የአላህ መልእክተኛ። ሁሉም እኮ ያለ መልእክተኛ ማን? ለመልእክተኛው ማን ነው? አላህ ነው። መልእክተኛው ማን ነው እያለች ነው። መልእክተኛው ማን ነው ነው? ነቢዩ ሙሐመድ የት አለ ነቢዩ ሙሐመድ? ስንት ምዕራፍ ስንት ቁጥር ስንት ምዕራፍ ስንት እያለች ነው እሱ እንዳለ ማስረጃ ስጠኝ መጀመሪያ። እሱ ራሱ ነው ያለው መሐመድ ነው ብለህ ንገረኝ፣ አሳየኝ ማስረጃ። ቁጥር 6542 8652 ላይ 6052 ኢምራን ያና ሙሐመድ የአላህ መልእክተኛ ናቸው ብሎ ቃል በቃል ያው እና እዚህ ጋር ወደ አማርኛ ቀይርላት አንድ ጊዜ ይታይሻል። ሙሐመድ ያለ መልእክተኛ ምን ላይ ነው ይሄ ያለው? ምን መጽሐፍ ላይ ነው ያለው? ቁርአን ላይ ምን ሱረቱል ፈትህ
ሱረት አልፈትህ ቁጥር 29 ቁጥር 29 አሁን ቀጥታ መጽሐፍ ቅዱስ ላይ ሄደ። እግዚአብሔር ሴቶችን፣ ህፃናቶችን፣ ሽማግሌን ግደሉ እንዳለ ደግሞ እናሳይሽ። እችን ደግሞ እችን ሽማግሌዎችን ሌላ ሳይሻ አንደችን አብያት ይኸውልህ አንደኛ ያውራተው አንተ ደግሞ ቆይማ እንዴ ለምን ያወራል? ያልሆነ ነገር አትናገር። ምንድን ነው እስኪያሳይ ይክፈት በመጽሐፍ ቅዱስ የተባለው እግዚአብሔር ቄሶችን፣ ህፃናትን፣ ሴቶችን ምንድን ነው? ምን መጽሐፍ መጽሐፍ ቅዱስ ነው። ምንድን ነው ይሄ ፎቶ መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 9 ያስከምቢው እነሱን አንብበዋ። ታዲያ የት ነው የሄድኩ? ፎቶውን እንድታውቂያቸው ቄሶች እነዚህ ናቸው። ምንድን ነው እነሱ ምን ያደርጉልኛል? ጥቅሱን አብላቸው ሕዝቅኤል 9:6 ላይ ምን ይላል? ሽማግሌውን፣ ጎልማሳውን፣ ልጃገረዲቱን፣ ሴቶችን፣ ህፃናቶችን ፈጽማችሁ አጥፉ ይላል። ያሰላም አትንኩ። ኧረ በእናትህ ተው አንተ፣ በእናትህ እንዳትቀጸፍ ማይሆን ነገር ሽማግሌውን፣ ጎልማሳውን፣ ልጃገረዲቱን፣ ሴቶች፣ ህፃናትን ፈጽማችሁ አጥፉ፣ ነገር ግን ምልክቱ ያለበትን ሰው አትንኩ። ምንድን ነው ይሄ? ምልክቱ ምን እንደሆነ ገብቶሃል? ከቤተ መቅደሴም ጀምሩ። ስለዚህም በቤተ መቅደሱ ፊት ለፊት ከነበሩት ሽማግሌዎች ጀምሩ። ምንድን ነው? ሙሉ ላንብበው አባቴ፣ ሙሉ ላንብበው። አትሩጥ። መጽሐፍ ሲጀመር ቆይ እሱ ዝም ብለሽ አንብበው። ቆይ ላንብበው። ነው መግባት የሚቻለው ሕዝቅኤል 9 ብሎኛል አይደለ? ሕዝቅኤል 9 አይተሽዋል? እስኪ እችን የመታንባት ማንዲ ሱ ከቤተ መቅደሴም ጀምሩ። ስለዚህም እዚህ ላንብበው። ከታች ያለው እሱ ላንብበው። ሽማግሌ ሆነ የሰማይ ነዋ። ሽማግሌ ሆነ ወጣት ወንዶችና ሴቶች ህፃናትንና ሴቶችን ሁሉ ግደሉ፣ ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ። ይሄ ያለበትን ምክንያት አለው። በዚህ ባይዘዌ እሱን እነግራለሁ። ግድያውንም ከዚሁ ከቤተ መቅደሴ ጀምሩ። ስለዚህ እዚህ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ። እግዚአብሔርም ሄዱና ቤተ መቅደስ ማካሄድ ጀመሩ። እግዚአብሔርም ሄዱና በቤተ መቅደሱ አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። እነርሱም ወጥተው በከተማይቱ ውስጥ ያሉትን ሰዎች ገደሉ። ግድያውን በፈጸሙበት ጊዜ እኔ ብቻዬን ቀርቼ ሳለሁ በግንባሬ ወደ መሬት ተደፍቼ በመጮህ ልዑል እግዚአብሔር ሆይ ወዮ፣ በእስራኤል የተረፋትን ሁሉ ይቅርታ ከፍ አድርግልኝ። ተቆጣ። እግዚአብሔር ተቆጣ። እግዚአብሔር ተቆጣ። ለምን እንደሆነ ታውቂያለሽ? እንትን ስላለ መጽሐፍ ችግር የለውም ማየት እንችላለን። ችግር የለውም ከመጽሐፍ እያየሽ ነው አንቺ አለሽ። መጽሐፍ ይዘሻል? ይሄ ምንድን ነው? መጽሐፍ ቅዱስ ነው። ዋይ ነው ይህን አላምንበት ማባት ነው። አንተ ምናልባት እንጂ ብለው ቢሆንስ? ኢምራን መጽሐፍ ቅዱስ አለው። ኢምራን አንተ አዳምጠኝ። ምረጥ። የትኛው ይከፈትልኝ? የትኛው መጽሐፍ ቅዱስ ይከፈት? ምረጥ። ጥግ ላይ ያለው ይሄኛውም አለ፣ ቀዩም አለ። ምረጥ። የትኛው? 81 ይሄኛው 81 ይሄም 81 የቱ ነው? 81 ሶስቱ ሰማያዊ፣ ጥቁሩ፣ ቀዩ የሚያሳየን ከፍታ የመጀመሪያውን ገጽ ይሄኛው ላጣልሽ። ሰማያዊ መግዲ ኖ አንቺ ሰማያዊ አስኪ ስታይ አስፈራ። ሰማያዊ ትክክል አይደለም። ያው ሰማያዊ የታለ? እስኪ አንብቢው። 81 የሚለውን አሳየኝ ነው ያልኩት። አንብቢው። እዚህ ጋር አንብቢው። እዚህ ጋር እኮ አለ። 53 እኮ ነው ማለት ይሄ 53። አንብቢው። ምንድን ነው የሚለው?
ቀነሰኛ አልፈልግም። ሙሉውን ነው እኔ የምልህ እሱ አዲስ ነው ወይስ ብሉይ ነው? ያሁኑ መጀመሪያ ቆይ አይደለም አሁን መጽሐፍ ቅዱስ ክፈት ብለኸኛል። ያው ደድር ያለሁኝ ልጅቱ ሰማያዊ መጣ፣ አንተ ጥቁር መጣ። የትኛው ይከፈትላቸው? ምረጡ። ጥቁሩ ወይስ ጥቁሩ? ችግር የለም። ጥቁሩ ይከፈት። እስኪ እንክፈት ጀማ። አንዴ ቆይ ላሳየህ፣ እሺ አረ እኮ ኦልሬዲ ከፍቼዋለሁ። ቆይ እንዳም እሺ፣ በትልቁ አድርጉት ይቻላል ማለት። ቆይ መጀመሪያ ላሳያ መጽሐፉን ነው። አንዴ ቆይ ይሄ ጥቁሩ ማለት ነው። እኔ ጋር ያለው ቀይ እንትን ያለው በቃ እኔ እኮ ላንብብልህ። እሱ እኔ እኮ አለኝ እሱ ወይም አንተ አውጣው እስኪ። እሺ በቃ እኔ ልክፈት። ይሄ ጥቁሩ ነው። ቀይ እንትንም አለ ከነ ቀይ እንትኑ፣ ያው ከነ ቀይ እንትኑ መጽሐፉ አይደለ? አሁን ምዕራፍ 9 ትንቢተ ሕዝቅኤል አዲስ ነው ወይስ ብሉይ ነው? እሱ ላይ መጀመሪያ መጽሐፍ ነው ምን እንደሆነ። እሺ እስኪ አንብበው። እሺ እንትኑን እንጂ ንገረኝ። አዲስ ነው ብሉይ ብዬ ነው። መጀመሪያ አንብበው። ይሄ ብሉይ ነው። አንብበው። ስኬል ብሉይ ነው። ጎበዝ ኤልሲ፣ ጎበዝ ነሽ። ሲሳይ ተማርክ። ኦኬ እሺ፣ ምን አለ መሰለህ፣ አሁን የምንረዳው አዳምጠኝ እንጂ ታወራለህ። ችግር የለውም ሲሳይ ታወራለህ። ግን መጀመሪያ አንብባታ። መጽሐፍ ካስከፈተኝ ተነስቼ የከፈትኩልህ እኮ አውጣ ብለኸኝ ነው እኮ ያነበብኩት እኮ ነው። ከላይ አስተምረኝ። ጀምር ካለች ጀምር። እሺ አሁን ይሄን ለመረዳት ብዙ ማንበብ ያስፈልጋል። አንብበው መጀመሪያ። ቆይ አንተ ምን ሆነህ ነው? ለምን ትስቃለህ? ቁም ነገር እያወራህ ለምን ትስቃለህ? እያነበብክልኝ አይደለም ወንድሜ። አንብባትና ከዛ ታወራለህ እኮ ነው እንዴ? እሺ ያለ አንብባት ጀምራት። እሺ ከላይ ዙም አድርግልኝ፣ ከላይ ትንሽ ቀረብ አድርግልኝ፣ ከላይ ከመጀመሪያ እርሱም። እሺ ና ወደዚህ ማዶ ተሻገር። ከማዶ እንጀምር። ከዚህ ጀመርልህ ከመጀመሪያ ይሄ ምዕራፉ መጀመሪያ ነው። የምዕራፉ መጀመሪያ እኮ ከዚህ ይዘህ ነው መረዳት የምችለው። ስለዚህ አንብባ። መጀመሪያ እንዲህ ነው። ያው ምዕራፍ 9 አታየውም? እዚህ ጋር ምዕራፍ 9 እሺ ምዕራፍ 9 እሺ እያንዳንዳቸው ኢየሩሳሌም መቀጣት ይላል። ከላይ አንብበዋል። የኢየሩሳሌም መቀጣት ይህ ማለት ኢየሱስ ክርስቶስ ከላይ ጀምር አንብብላቸው። ኢየሱስ ክርስቶስ ሕፃናትን ቀጣቸው። አየሻ ኤልሲ ያገኘሽ። በቃ አሁን እግዚአብሔር እስራኤሎችን ቀጣቸው። ልጃቸውን አርዶ ሽማግሌዎችን ቆርጦ ቀጣቸው። እግዚአብሔር ደማቸውን አፍስሶ ሃሌሉያ። እኛም ኃጢአት የሰሩት ሰዎች ደግሞ ሕፃን ልጅ ጣዖት ያደረጉ ላይ መጣ። ስለዚህ እግዚአብሔር ሕፃናትን አሰርዷል አይደለ? አዎ በቁዳን እግዚአብሔር ሕፃናትን አሰርዷል። ሕፃናትን በቃ ሃሌሉያ። ድንጋይ አስፈጽቷቸዋል። ታውቃለህ? ድንጋይ ይፈጽጣቸው ታለ ኢየሱስ ክርስቶስን ሕፃናትን አሳርዷል የሚለው ኢየሱስ ክርስቶስ እግዚአብሔር አይደለ እንዴ? ኢየሱስ ክርስቶስ አሳርዷቸዋል የሚለው ቃል በቃል ኢየሱስ እግዚአብሔር ነው አይደለም? ኢየሱስ ክርስቶስ እግዚአብሔር ነው። በቃ ስለዚህ እዚህ ጋር ደግሞ እግዚአብሔር ያው ሕፃናትን አሳርዷል። በቃ ሃሌሉያ። ተባረኪ። ተጨማሪ ሳይ እግዚአብሔር ሕፃናትን ድንጋይ ላይ ፈጥፍጡ ብለዋል። ኢየሱስም እግዚአብሔርን ብለዋል። ሕፃናትን ድንጋይ ላይ ፈጥፍጧቸው፣ እርጉዞችን ሆዳቸውን ቅደዷቸው። ኢየሱስ ክርስቶስ ቃል በቃል እንደዛ ብለዋል። ኢየሱስ ቃል በቃል ይሄ እኮ ሕዝቅኤል ነው የሚለው አይደለ? ሕዝቅኤል ያለውን አይደለ? ኢየሱስ ክርስቶስ በሕዝቅኤል የሚናገረው ኢየሱስ ነው። እስቲ አንብበትም አንዴ ከላይ እሺ፣ ከላይ ከመጀመሪያው ምዕራፍ በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንንም ባሰብናት ጊዜ ያለቀስን። ይህ ማለት ትርጉም አለው። በአህያ ዛፎችም ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን።
የጽዮንን ዝማሬ ዘመሩልን አሉ። የእግዚአብሔር ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ። በጣም ደስ የሚለው ይሄ እዚህ ጋር ማለት ነው። ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ፣ ባላስብሽም ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላዬ ኢየሩሳሌምን ባልወድ ትንሽ እንትን አልበልልኝ ባልወደድ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። ኢየሱስ ክርስቶስ አይደለም አስብ የሰማኝ ነው። እስከ መሰረቷም ድረስ አፍርሱ ያሏትን አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽልን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ኦ ማይ ጋድ! ሕፃናት ይዞ ምን የሚያደርግ የተመሰገነ የሚሆነው? ሕፃናትን እያያዘ አስጨርሳት እንጂ ሴ ምን ሆና ነው? አታቋርጥ እንጂ የጠየቋት እኮ ነው። ሕፃን ልጆችን እነዚህ ሕፃን ልጆችን ይዞ ምን ማድረግ ነው? የት ነው የምትሄደው? መጽሐፍ ላይ ሕፃናት እንድትያቸው እነዚህ ይዘሽ ነው አንተ ልመለስ እዚህ ኮል ልንረዳዳቸው። ምክንያቱም አንተ ምን እንደሆነ ታውቃለህ? አንድ ያዳምጪ። አንተ በቃ ሃይማኖትን ለማጠልሸት ነው እንትን ሀቢቢ አይደለም ሳ እንደዛ ታሰብሽ እንደዛ የሆንክ ነው። እሷ እያነበበችልህ እየሄደችልህ ነው መልሱን ለማግኘት ማለት ነው። አንተ ግን መሀል ላይ ገብተህ ለመረዳዳት አይመስለኝም። ሃይማኖትን የማጠልሸት ከሆነ እኮ ብዙ ነገር መግለጽ ማርያም የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል እኮ ነው። አይደለሁም ያልኩት። ስለዚህ ግን ታዲያ እሷ እያነበበች አንብበዋለች። ያልኳት መሰለሽ ያልከውን መሰለህ። እኔ እስኪ መጽሐፉ ገልብጠው እስኪ መጽሐፍ ነው። ችግር የለም መጽሐፉ መጽሐፍ ነው። ሁሉም ላይ ያለ ኦርቶዶክስ ላይ ይሄ ኦርቶዶክስ ነው። ከፈለክ ከጴንጤ ማውጣልሃለሁ። ያው ይሄ ኦርቶዶክስ ነው። አይ የጴንጤማ ተው፣ የጴንጤ ሌላ ጽሁፍ ነው። ያው ይሄ ኦርቶዶክስ ነው። አንብበውሽ በኢትዮጵያ መጽሐፍ ቅዱስ ማለት ለኢትዮጵያ ምን ላይ ነው ያልኩት? ዘጸአት ነው ያሁኑ መዝሙረ ዳዊት